በእውነቱ ኪሳራ የአዲስ ህይወት መጀመሪያ ይሆናል። ሁሉንም ስራዎች ትቼ ሙሉ የዓለማዊ ስራዎችን ማቆም በቃ ቤተክርስቲያን መግባት ብቻ ነው የፈለኩት። ወደ እግዚአብሔር አገልጋይነት የመራው ውድቀትስ ምን ነበር? እንዴት ነው የሆነ ሰዓት ላይ በሆነች መንገድ ስራ ምናምን ተብላሽብኝ አዲስ አበባም ከአዲስ አበባም ውጭ ያሉ ትልልቅ ገዳማት ጋር በመሄድ መልካም ምድራቸውን በረከትና ቃል ኪዳናቸውን በቲክቶክ ገጹ በማጋራት ይታወቃል። በከመ ይቤ ዳዊት በመዝሙር በከመ ይቤ ዳዊት በመዝሙር። ታዲያ የዚህ ሁሉ መጀመሪያው ምን ነበረ? የዛን ሰዓት ውሎዬ በቃ ቤተክርስቲያን ውስጥ ምናምን ነበረ። ከዛ ከቤተክርስቲያን እያሻሻል ነው ወደ ገዳም ምናምን ነገር ጉዞ ጀመርኩ። ዛሬ ከወጣት አላዛር ወይንም በቲክቶክ ስሙ አላዛር ዘሰዋሰው ጋር ቆይታ አድርገናል። እንኳን ደህና መጣ። እንኳን ደህና ቆያች። እስቲ በመጀመሪያ ስለራስህ ንገረን። እስቲ አላዛር ማን ነው? አስተዳደጉ ምን ይመስላል? የሚለው ከስሜ ስጀምር አላዛር መንገሻ እባላለሁ። ያደግኩት እዚሁ አዲስ አበባ ነው። እንደ አዲስ አበባ ልጅ እንደማንኛውም ልጅ አስቸግሬ ምን ብዬ ሁሉንም አድርጌያለሁ። በትምህርት መካኒካል ኢንጂነሪንግ ተመርቄያለሁ። እና እንዴት ነበረ ትምህርትና ስታድግስ ብቸኛ ልጅ ነበርክ ወይስ? እንደ ብቸኛ ልጅ ሁሉም እንትን ብሎኝ ያደኩ ልጅ እህቶቼ ወንድሜ እንደዚሁ እና ትንሽ አስቸጋሪ ነገር ነበር። አስቸጋሪ ነበር። ካደኩ በኋላ ትንሽ ፖላይት ሆንኩት። እንዴት ነበረ ትምህርት ላይ? የትምህርት ህይወት ላይ እንዴት ነበረ? ትምህርት ላይም በዛው ልክ አስቸጋሪ ያስቸጋሪ እያደገ ይስተካከላል ይባላል። አሪፍ የነበርኩበት የሆነ ኤሌመንተሪ ላይ ምናምን ነበር። ሃይ ስኩል ላይ ከጉርምስና ምናምን በኋላ ትንሽ ማስቸገር ምናምን ተጀመረ። ከዛ ትንሽ ግቢ ላይ 3ኛ ዓመት ምናምን በኋላ ነው ትንሽ የተስተካከልኩት። ታዲያ አስቸጋሪ የነበረው አላዛር እንዴት ወደ ገዳማት ጉዞ ገባ? የመጀመሪያ ገዳም የሄድክበት አጋጣሚስ እንዴት ነበር? የመጀመሪያ ገዳም የሄድኩበት አጋጣሚ ኤግዚት ፈተና ነበረብኝና ጓደኞች ተሰብስበው ሰሚነሽ እንሂድ ምናምን ተብሎ የአሁኑ ማለት ነው ይሄ ወደዚህ እንጂ ከዛ በፊት የሆነ አጋጣሚ ላይ ሄጃለሁ። ግን አሁን ላይ ሰሚነሽ እንሂድ ምናምን ነገር ብለው እኔ በፈተና ምክንያት ቀርቼ ከፈተና በኋላ ጓደኞችን ካልሄድ ምናምን ስላቸው እዚሁ አዲስ አበባ ውስጥ አንድ ገዳም አለ ምናምን ተባለና አያት 49 አካባቢ ቅድስት አርሴማ እዛ ሄዱ። በዛ ተጀመረ። ከዛ በኋላ ቀጠል በየሳምንቱ አዲስ አበባ ውስጥ ገዳም እያሳደር ጀመርኩ። እንዴት ነበር የመጀመሪያ ጉዞ ላይ? ምንድነው እንድትቀጥል ያደረገ? በቃ ስራ ያደረኩት እንዴት ነው የሆነ ሰዓት ላይ በሆነች መንገድ ስራ ምናምን ተብላሽብኝ። ትንሽ ላይፍም ከባድ ሆነ ምናምን። የዛን ሰዓት ውሎዬ በቃ ቤተክርስቲያን ውስጥ ምናምን ነበረ። ከዛ ከቤተክርስቲያን እያሻሻል ነው ወደ ገዳም ምናምን ነገር ጉዞ ጀመርኩ በራሴ ማለት በፊት። ከዛ ስሄድ ትንሽ ቲክቶክ ላይ እንቀሳቀስ ምናምን ስለነበረ ቲክቶክ ላይ ስለቀው እያለ አዲስ አበባ ክፍል 1 ክፍል 2 እየተባለ ወደ 20 ምናምን ገዳማቶችን አሁን አስተዋውቂያለሁ። አዲስ አበባ ውስጥ ብዙ ሰው አያውቃቸውም። አይዲያውም አልነበረም የዛን ሰዓት ነው። እኔም መጀመሪያ ላይ አይዲያው አልነበረኝም፣ ግን ራሴን የሆነ መንፈሴን ለማደስ ምናምን በዞርኩበት ታይም አዲስ አበባ ውስጥ እንደዚህ አይነት ገዳም አለ እንዴ በሚለው ወጣቱ የሚጨነቅ ሰው ምናምን ነገር እንዲጠቀምበት በሚለው ተጀመረ። ከዛ በቃ አዲስ አበባ ውስጥ ያሉ ገዳማቶችን በማስተዋወቅ ከአዲስ አበባ ወጥተንም ከአዲስ አበባ ውጭ ያሉትን ገዳማቶች ምናምን እያለን ጀመርን። ገዳማትን ፖስት ከማድረግ በፊት ሶሻል ሚዲያም ላይ ትለቅ ነበር ማለት ነው? ገዳማትን ፖስት ከማድረግ በፊት እኔ ብዙ ስራዎችን ሰርቻለሁ። ከልጅነቴ ወደ 7ኛ ክፍል አካባቢ ነው ስራ የጀመርኩት። እሺ፣ እንዴት የስራ ሞራሉ ከልጅነቴ በጣም ነበረኝ ብዬ ማሰብ ሰው እና ወንድሜም አለ የእሱን ተጽዕኖ አለ። ወንድሜ ብዙ ነገሮችን አስተካክሎልኛል። በእንደዚህ በስራም በምንም ጉዳይ ከወንድሜ ጋር ከስር እያልኩኝ እሱ ኮንስትራክሽን ላይ የሚሰራው ሳይት እየሄድኩ ምናምን ስራ ጀመርኩኝ። 9-10 እያለሁ ራሴን ችዬ እሰራ ነበር። ከዛ በኋላ ያቺ ነገር እያለች እየሰፋች መጣች። ግቢ ከገባሁ በኋላ ብዙ ስራዎችን ሰርቻለሁ። ኢቨን አለማዊ ስራ ዲጄ የሚባል እሱ ሞክሬያለሁ የተወሰነ ጊዜ። በፊት ላይ ገንዘብ ካለው ምንም ነገር ሰራ ነበር የሆነ ወደ መንፈሳዊ ከመግባቴ በፊት። ከዛ በኋላ ግን ስዕል ነበረ ግቢ አፋፍ ከስዕል ጋር ነው ስራ እየሰራሁ ስዕል እየሰራሁ ትእዛዞችን እየሰራሁ ነበር የተማርኩት። ቤተሰብ ያግዘኛል። ከዛ ራሴንም የተወሰነ በስዕል ምናምን አግዝ ነበር። ፖርትሬት ድሮይንጎችን ሰራ ነበር። ከዛ እነሱን ቲክቶክ ላይ ፖስት አድርግ ነበር። የቤተክርስቲያን ከመጀመሪያ በፊት ኦልሞስት ወደ 8000 አካባቢ የሚሆን ፎሎወር ነበር። ከዛ በኋላ ሙሉ ለሙሉ ስዕሉንም አቆምኩት፣ የዓለማዊ ስራዎችንም አቆምኩት። በቃ ቤተክርስቲያን መግባት ብቻ ነው የፈለኩት። ከዓለማዊ ስራ ውስጥ በጣም ለአንተ ከባድ የነበረው ምንድን ነበር? በቃ ከባድ የነበረው ስራ ማጣት ነው እንጂ ስራ ከባድ ነው ብኛ አሁን ላይ ሳስበው ባልሰራሁት የሚያስብሉኝ የተወሰነ የዲጄነቱን ምናምን ነገር እነሱ ትንሽ ይደብሩኝ ነበር። ስዕሉ ላይ ግን አሁን ታዲያ በመንፈሳዊ ስዕል ለመሳል አስበህ አታውቅም? መንፈሳዊ ስዕል እንደ ዓለማዊ ስዕል አይደለም። መንፈሳዊ ስዕሎችን ስትስል ራሱን የቻለ ትምህርት አለው። በዋናነት ቀለም ምናምን እኔ የምሰራው በፊት የስራስ ድሮይንግም ስለነበር የቀለም ስራዎች ሞክሬ አላውቅም። የስራስ ድሮይንጎቹ ነው። ወደ መንፈሳዊ ለመምጣት ደግሞ በራሱን የቻለ ትምህርት ያስፈልጋል። እያንዳንዳቸው ትርጓሜ ያላቸው ስዕሎች። እስቲ በገዳማት ጉዞ ውስጥ የማይረሳ አጋጣሚ ኖሮ ያውቃል? በህይወት ውስጥ ይመጣል? በህይወቴ ውስጥ በጣም ለውጥ ያመጣልኝ ነገር ወደ ገዳም መቅረቤ በጣም ለውጥ አለ። እንዴት? በፊት ላይ አሁን እያንዳንዷ ታይም ላይ በጣም ጭንቀታ የምባል ሰው ነበርኩ። አሁን ላይ ምንም አይጨንቀኝም። ነገሮቹ ላይ የሆነ ነገር ሲመጡ በቃ ዞር ብዬ ጸሎት አድርጌ መተው ነው እንጂ ምንም የማደርገው ነገር የለም። ምንም በቃ መፍትሄ ነው ለመድኃኒዓለም መተው ብቻ። ገዳም በመዞር ምናምን ነገር በጣም ያመጣኝ። ቢያንስ በሳምንት ውስጥ ካልሄድኩኝ ጨንቀኛል።
ሁለት ምናምን ነገር ሄዳለሁ ገዳም። ብዙዎቻችን አዲስ አበባ ውስጥ ገዳም ያለ አይመስለንም እና ውጪ ላይ ከከተማ ውጪ ነው እንዳለ የምናስበው ነው። እስቲ ምሳሌ ጥቀስልን ለአዲስ አበባ ውስጥ ያለ ገዳም። አዲስ አበባ ውስጥ እኔ አሁን ብዙ ጊዜ ሰው የሚያውቀኝ ቤዛዊት ማርያምን በጣም ይሆናል ብቻዬን ዝም ብዬ ሲደብረኝ ምንም ሰው የሚሄድበት ማራብሳ አካባቢ የምትገኝ አይመስልም። በቃ አዲስ አበባ ውስጥ አይደለም በቃ የሆነ ምድር ላይ የማይመስል ቦታ ነው እና ለመጀመሪያ ጊዜ የሄድኩት ደግሞ እህቶቼን ልጃቸው ነበር እዛ ቦታ ላይ። ከዛ በኋላ ጠፍቼ አላውቅም። ቦታው የተገኘበትም ማገናኘት የሆነ የጥንታዊ ገዳም ውስጡ በቃ ከከተማ ወጥተሽ የድሮ የምታያቸውን ገዳማቶች ላይ የምታገኙ ነገር ሙሉ በሙሉ አሉ። በጣም የሚገርም ገዳም ነው እና ብዙ ሰው ቢያዩ ብዬ የምመክረው ገዳም። ዋሻም ያለበት ነው አይደል? ዋሻ ምሳሌ ሲውል አለው። ወደ 40 የሚጠጉ ጸበላት አሉ። የአዳምና የሔዋን ምናምን ተብሎ ጸበል አለ። አዳምና የሔዋን ጸበል ይኖራቸዋል ተብሎ ማንም አይገምትም። ከዛ ዋሻ ተክለ ሃይማኖትና ቡልቡል አርሴማ እነሱ በጣም አዲስ አበባ ላይ ምድር ላይ የማይመስሉ ቦታዎች ናቸው። ለመጀመሪያ ጊዜ ብቻህን ከከተማ ውጭ ያለ ገዳም ስትሄድ እንዴት ነበረ? በብዛት እኔ አሁን ገዳማቶችን ዞር የነበረው የሆነ የተወሰነ ታይም ከራሳቸው ከገዳማዎቹ ጥሪ እየቀረበልኝ ሶሻል ሚዲያ ላይ ምናምን ነገር በብዛት የተቸገሩ ገዳማት ሰው የማያውቃቸው ምናምን ነገር እነሱን በማስተዋወቅ ነው ይህ ስራ የተጀመረው። መጀመሪያ ጊዜ ሲሄድ ያው ከጓደኞቼ ጋር ምናምን ነበር የሚሄደው። የመፍራት ስሜት እንኳን ገጥሞኛል። ብዙ ሰው እርግጠኛ ነኝ ማወቅ እንትን የሚለው በህይወት በትምህርት በስራ ምክንያት በቃ መሄድ እያሰበ ይቀራል። አንተ ያን ሁሉ ነገር በሳምንት 2 እያልከኝ ነበርና ይሄ ኮንስታንሲ ለገዳሙ ካለ ፍቅር ነው ወይስ ካንተ ማንነት ነው? ዓለሙንም ስለማውቀው ይሆናል በጣም እስከሚበቃኝ በደንብ ዓለምን አይቼዋለሁ ብዬ ስለማስ ያስጠላኛል። ቁጭ ስል ከተማ ላይ በቃ እዛ ቦታ ጋር ሄጄ የማገኘው ነገርና እዚህ የማገኘው አንድ አይሆንም እና ቁጭ ስል ወደ ጭንቀቴ ስለመመለስ ወዲያው ቶሎ ብዬ ብድግ ብዬ በቃ ሁሌ ጉዞ አለኝ። ከዛ ውጭ ያለውን ግን በራሴ ነው የምንቀሳቀሰው እና ይጨንቀኛል ከተማ። አሁን ላይ የጉዞ ማህበር አላችሁ አይደል? የጉዞ ማህበር ራሴ ነኝ ያቋቋምኩት ብቻዬን። ሰዋስው ወደ ገዳማት ይባላል። ሰዋስው ወደ ገዳማት ማለት ሰዋስው መሰላል ነው፣ ወደ እግዚአብሔር የሚያቀርበን መሰላል ነው። ያው የኛ ጉዞ እንደዛ እንዲሆን ፐርፐዙ በዋናነት ቦታውን እንዲያዩት ብቻ ሳይሆን ከተማ ላይ ያለውን ነገር ሸሽተሽ ገዳም ላይ የሆነች ትንሽ 1 ሰዓትን በነገራችን ላይ በጣም ብዙ ለውጥ ይፈጥራል ገዳም ላይ ስቴጂ ማለት እና እሷን ነገር እንዲያዩት ጎን ለጎን ደግሞ በትምህርትና በዝማሬ ከዛ የተለያዩ የመጽሐፍ ቅዱሶች ጥቅሶችን ሰተናቸው ምናምን እሱ እንደ ቤት ስራ ቤታቸው እያስታወሱ እሱ እንደዛ እንዲያደርጉት ምናምን ነገር በቃ በዋናነት ወጣቱን ወደ ቤተክርስቲያን ለመመለስ የተቋቋመ መንፈሳዊ ጉዞ ማህበር። በወር ውስጥ ስንት ጉዞ ይኖራችኋል? ሚኒመም 4 ጉዞ። አሁን ላይ ያው በሳምንት 2 እየጀመርን ነው። ያ ማለት በወር ውስጥ 8 ጉዞዎች ይኖሩናል በትንሹ ማለት ከዛም በላይ ሊኖረን ይችላል እና በዛ መንገድ ነው እየሄድን ያለ ነው። በጉዞ ማህበራችሁ ከሄዳችሁበት አንዱ ገዳም ውስጥ እመጓ ዑራኤል ነው አይደል? እና በቃ ማለት እኔ እንደኔ ራሱ በጣም ማወቅ እፈልጋለሁ ስለእመጓ ብዙ ይወራል እና እስቲ ብትነግረን። እመጓ ዑራኤል አብዛኛው ሰው ማየት የሚፈልገው ቦታ ነው። እመጓ ዑራኤል መልክዓ ምድሩን ብዙ ሰው ያደንቀዋል። ያው ሊያዩ የሚችለው ነገር እሱ ስለሆነ መልክዓ ምድሩ የሆነ ወጣ ያለ ነው ከተፈጥሮዊነት ማያቲውም እያንዳንዳቸው የምታያት ትንሿ ድንጋይ ራሱ የሆነ በቃ ለየት ያለ አይነት ነገር አላት እመጓ ዑራኤል። ከዛ በመቀጠል ወደ መንፈሳዊነቱ ስትሄጂ ያው በእርግጥ እንደኛ አስተሳሰብ ዑራኤል አሁን እዚህ 22 ላይ የምታገኘው ዑራኤል እና እዛ ያለው ዑራኤል አንድ ነው። ዑራኤል አንድ ነው፣ የተለያየ ነገር የለም። ግን ያው በዋናነት ታሪክሽን ቦታው ላይ ያለው ቃል ኪዳን ምናምን ነገር እነሱን ስታይ ነው ወደዛ ያን ያክል አቋርጠሽ የምትሄጂው። ከአዲስ አበባ ወደ 400 ኪሎ ሜትር ርቆ የሚገኝ ገዳም ነው። እመጓ ዑራኤል ላይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ ያረፈችበት ቦታ ነው። ከዛ በተጨማሪ መልአኩ ቅዱስ ዑራኤል እዛ ቦታ ላይ በፊት ባዕድ አምልኮ ይደረግ ነበር እና ዘንዶች ነበሩ፣ ረጃጅም ዘንዶች። ኢቭን ድርሳኑ ላይ አለ፣ የዑራኤል ድርሳን ላይ አለ። እመጓ ደግሞ አይደለም እመጓል ነው። እመጓል በተለምዶ ነው እመጓ እያለ የተመጣው ማለት መጽሐፉ እመጓ ስለሚል አብዛኛው ሰው በመጽሐፉ ነው የሚሄደው። በነገራችን ላይ እናትና ልጅ ነው፣ እናት ነች፣ ጓል ልጅ ነው። ማርያምና በኢየሱስ ክርስቶስ በእሱ የተነሳ እመጓል የተባለ ዑራኤል ያንን ቦታ ዘንዶቹን በመብረቅ በመሰንጠቅ እስካሁን ድረስ አለ የተሰነጠቀው ተራራ። እዛ ጋር እየተሻገርሽ ትሳለሚያለሽ የተሰነጠቀችውን ቦታ እና በመሰንጠቅ ቦታውን ባርኮታል። ከዛ በተጨማሪ ደግሞ የደም ጽዋውን የክርስቶስን ደም ረጭቶበታል ይባላል እና ከዛ በተጨማሪ አንድ የተዘጋ ዋሻ አለ፣ አሁን ላይ ለሰዎች ክፍት ያልሆነ። እዛ ዋሻ ላይ ክንፍ ያላቸው አጽመ ቅዱሳን ይገኛሉ ይባላል ውስጥ ማለት የእመቤታችን የቅድስት ድንግል ማርያም እና የእሷ ጫማ እዛ ላይ አርፏል ይባላል። ከዛ ለቅዱስ ጊዮርጊስም የአስራት ሀገር ነች ብሎ እዛ ቦታ ላይ ቃል ገብቶለታል መድኃኒዓለም ማለት ነው። ከዛ በተጨማሪ የቅዱስ ጊዮርጊስ የፈረሱ ኮቴ ምልክት አለ ድንጋይ ላይ እስካሁን ድረስ። ቦታው በጣም በመንፈሳዊ ደረጃ ከዚህ በላይም ታሪክ ያለው ነው። ከኔ የተሻለ አባቶችና እዛ አካባቢ ያሉ ዲያቆናት ከዚህ የተሻለ ሊያብራሩት ይችላሉ። ልክ እንደማቋ ማለት በጣም ያስገረመ ብዙ ሰው አያውቀውም ብለህ የምታስበው ገዳም ሌላ አለ? እኔ አሁን ላይ ትልቅ ስራ እየሰራንበት ያለ ነው፣ እንደ ፕሮጀክት ነድፈን እየሰራ ነው ያለ ነው። እቲሳ ተክለ ሃይማኖት። እቲሳ ተክለ ሃይማኖት ማለት የብዙ ምንጠራቸው ብዙ ቅዱሳን ምንላቸው እንደነ አቡነ ተክለ ሃይማኖት፣ አቡነ ቀውስጦስ፣ አቡነ ዜና ማርቆስ እንዲሁም ክርስቶስ ሰምራን ጨምሮ
የተወለዱበት ቦታ ነው። አሁን ላይ ሰው ያን ያክል አያውቀውም። ኢቨን ከአዲስ አበባ በጣም በቅርብ ርቀት ላይ የሚገኝ ቦታ ነው። አሌልቱ ከተማ ላይ ከአሌልቱ የተወሰነች መንገድ ነው ገባ የምትይው ቡልጋ ላይ የሚገኝ ነው እና እቲሳ ተክለ ሃይማኖት ማለት አቡነ ተክለ ሃይማኖት የተወለዱበት ከመወለዳቸውም አልፎ የእናትና የአባታቸው መቃብር ያረፈበት ከዛ በተጨማሪ ተወልዶ ያደጉበት ቤት ያለበት የተወለዱበት አለት ያለበት አቡነ ዜና ማርቆስ የተወለዱባት ዛፍ ያለችበት የጸለዩበት ዋሻ ያለበት በቃ ስልሽ ቦታው ላይ ልክ ስትገቢ የሆነ የሚነግርሽ ታሪክ አለ። እኛ በብዛት አሁን በተደጋጋሚ እዛ ጉዞ ለማዘጋጀት እየሞከርን ነው እና እቲሳ ተክለ ሃይማኖት ለእኔ በራሴ ብቻዬን ራሱ ሲሆን ቀጥታ ወደዛ ነው የሚሄደው። ደግሞ ደስ የሚለው ለወጣቱ በጣም አሪፍ ነው የምለው ስልክ ኔትወርክ ስለማይሰራ በቃ ኖርማል ከራስሽ ጋር ብቻ ጊዜ የምታሳልፊ። ኢቨን አሁን እኔ የሆነች ቪዲዮ የለቀኳት ነበር ቺቺ የተክልዬ የተወለዱባት ቤት ነች ብዬ ከጀርባ በራቸው ላይ ቁጭ ብዬ ያቺ ቤት ለመንግስተ ሰማያት መግቢያ ትሆን ዘንድ ብለው ክፍት አድርገዋት የሄዱት ቤት ነች። አሁን ላይ ዝግ ነች እና እሷ ቤት ላይ ቁጭ ብዬ የሰሯት ቪዲዮ ነበረች። እንዲሁም በእሷ ራሱ የተወሰነች መነጋገሪያ ሆነ ነበር። እቲሳ ተክለ ሃይማኖት እንደ ቦታው ያልታወቀ በጣም ትልቅ ታሪክ ያለው ነገር ግን ያልታወቀ ቦታ ነው። አንተ ልክ ሙሉ ለሙሉ ሀሳብና ጊዜን በገዳማት ላይ አድርገህ እየሰራ የቤተሰቦች ምላሽ ምንድን ነው? እንደዚህ ለመሆኔ ምክንያቱ አንድ የቤተሰቦች ምክንያቱም ሀሳቤን እንደዚህ ብለው አስቀይረውኝ ያውቁ ሁልጊዜም የኔን ሀሳብ እንዳከበሩልኝ ነው እና ኖርማል ልክ እንደዚህ ስል ኢቭን አሁን ቤት ምናምን ጠዋት ማዘር ልክ ስትመጣ አልጋዬ ላይ ከሌለው በቃ የሆነ ገዳም ይቻላል ማለት ነው። በፊት ላይ የትን ምናምን ጭንቀት ነበር ስትሄድ፣ አሁን ላይ ግን ደውላ ገባህ ወይ ነው የምትለው። በቃ ገብቻለሁ ስመለስ ነው መቼ እንደምመለስም አያውቁትም። የሆነ በቃ ተነስቼ ሳምንትም ልቆይ ይችላል። ብዙ ሰዎች አሁን ብዙ ችግር ብዙ ጭንቀት አለባቸውና ገዳማትን መሄዳቸው ለዛ ጭንቀት መፍትሄ ይሰጣቸዋል ብለህ ታምናለህ ማለት ነው? አዎ እኔ በዋናነት ምን መሰለሽ አሁን ጭንቀት ምናምን ስለጨነቃቸው ምናምን ነገር እኔ ከከተማ ራቅ ብለሽ የሆነ ደብር ላይ ቁጭ ብለሽ ራስሽን ወደ መንፈሳዊ ከመለሽ ሁሉም ገዳም ላይ ነው የምታገኘው ነገር። ምን የሚባል አባባል አለ መሰለህ፣ ቅርብ ቦታ ሲሆን መንገዱ ሲመቻች በረከት የለውም የሚባል የተለምዶ አባባል አለ። ምን ነው ዳጋቱን ሳልወጣው ቁልቁለቱን ትሳለው ምኑን አገኘሁትም ይባላልና በዚህ ሀሳብ ትስማማለህ? ያው መሰለሽ በዚህ ሀሳብ ልስማማ የምችለው ምናልባት ከተማ ላይ ማናገኘው ነገር ቢኖር እሱ ነው እግር መንገድ እንጂ የተለየ በረከት ይኖራል ብዬ አላስብም። ዋናው በረከትን ራሳችንን የያዝነው በእጃችን የያዝነው በቃ በረከትሽ የራስሽ ጸሎትሽ ነው፣ በረከትሽ ንስሐሽ ነው፣ በረከትሽ ቁርባንሽ እንጂ የተለየ እግር መንገድ ስለይሽ በረከት አለ። የተለየ እኔ እግር መንገድ መሄድ ማይችሉስ እግር መንገድ ትራንስፖርት መመቻቸቱ የበለጠ እንዲሁም ገዳሙ ላይ ብዙ ሰው እንትን እንዲህ ይደረጋል። አሁን እቲሳ አይተሽ የሆነ ቅድም እንዳልኩሽ እቲሳ ደጋገምኩብሽ በጣም የሚቆጨኝ ቦታ ስለሆነ ባለመታወቃቸው ነው። እቲሳ አሁን ለትራንስፖርት በጣም ምቹ ነው፣ በቀላሉ መኪና የሚገባበት ቦታ ነው። ነገር ግን ሰው የለም። ይህ ማለት ታሪካችንን ሸሽተን እግር መንገድ ወዳለበት ቦታ እየሄድን ነው ማለት ነው። እነዛም ቦታዎች ይታወቁ፣ ግን ከጊዜ በኋላ እነዛም እግር መንገድ ያለባቸው ቦታዎች መኪና ሊገባባቸው ይችላል እና ከእግር መንገድ በተለየ በረከት ይገኛል ብዬ አላስብም። ሌሎች እንደዚሁ ከደረስክባቸው ከሄድክባቸው ገዳማት ውስጥ እንደዚሁ ማትረሳው ያየኸው ወይም የገረመ የሚያስደንቅ ነገር ገዳም እስቲ ካለ ከአየኋቸው ከገዳማቶቹ ቅድም ካልኩሽ ከነ እቲሳ ከነ ደብረ ሊባኖስ ምሁር ኢየሱስ የሚባል ደግሞ አለ። በጣም በቃ በአረንጓዴ የተሸፈነ በመልክዓ ምድር ደረጃ የተሸፈነ ቦታ ነው። የአቡነ ዜና ማርቆስ ደብር ነው። እናም በአመት አንድ ጊዜ ነው በብዛት ሰው የሚንቀሳቀሰው። የአብይ ጾም ግማሽ ላይ ወደዛ ነው እንቅስቃሴ የሚደረገውና ተሰብስበሽ ሄደሽ ራሱ የሰው ጫጫታ እያለ ሰላም የሚሰጣ ቦታ ጉራጌ ውስጥ ነው የሚገኘው። ከወልቂጤ የተወሰነች ርቀት ላይ የሚገኝ ቦታ ነው እና ምሁር ኢየሱስ የተለየ ድባብ ያለው ቦታ ነው። ከዛ በተጨማሪ እኔ ህይወቴ ላይ በጣም ትልቅ የምለው ቦታ ቅዱስ ላሊበላ የቅዱስ ላሊበላ ደብር 11 ውቅር አብያተ ክርስቲያናት ያለበት። ከሚገርምሽ ነገር ይህን ሁላ ገዳም ሳይ ብዙ ጊዜ እየተመቻቸልኝ ያልሄድኩበት ቦታ ቅዱስ ላሊበላ ግን ከልጅነት ጀምሮ ወደ ገዳም መሄድ ሳልፈልግ ጀምሮ እንደዚህ በማልሄድበት ታይም ጀምሮ በጣም ውስጤ ማየት የሚፈልገው ቦታ ቢሆን ቅዱስ ላሊበላ ነው። ታሪኮቹ በቪዲዮም በምን በጣም በብዙ ነገር ያየሁት ቦታ ቅዱስ ላሊበላ ነው። ግን በአካል የመርገጥ እድሉን አላገኘሁም። 11 ውቅር አብያተ ክርስቲያኖች ያሉበት እና በጣም ብዙ ገዳማት አሉ። የአቡነ የማታ ትግራይ ውስጥ እነሱ በቃ ታምረኛ የሚባሉ ስልሽ ስታያቸው በመልክዓ ምድሩ በገጽ በታሪክ ደረጃ በሰማኸው ስለ ገዳሙ በሰማኸው ታሪክ ደረጃ ያስደመመ ወይም የገረመ አዲስ አበባ ውስጥ የእውነት ምን ገዳም ዋሻ ተክለ ሃይማኖት ኮተቤ ዜሮ ልጨለልቆ የሚገኝ ነው። ልክ ስገባ ገና እኔ የሆነ ከምድር እየወጣሁ ነው መሰለኝ። የተሰማኝ ስሜት አልገባሽም። ቪዲዮ አለ እስካሁን ድረስ አስቀምጬዋለሁ በፕሌሊስት አድርጌ ድንቅ ስፍራዊ የሆነ የሚሰጥሽ ሰላም አለ። አዲስ አበባ ውስጥ በፍጹም አይመስልም። በእነ አብርሃ አጽብሃ ጊዜ የነበረ ትልቅ ውቅር አብያተ ክርስቲያን ነውና ኢቨን በጣሊያን ጊዜ ተመቶ የተወሰነ ፈራርሷል። የተወሰነ ፓርቱ የቅዱሳን አጽም አለበት። ዋሻው በጣም የሚገርም ሰላም የሚሰጥ ቦታ ነው። የተክልዬ ደብር ነው። በፊት የቅዱስ ሚካኤል አሁን የካ ሚካኤል ታቦቱ የነበረበት ቦታ ነው። እዛ ቦታ ላይ አሁን ከዛ ወጥቶ ነው ወደዚህ የመጣውና በምንም መንገድ አዲስ አበባ ውስጥ የማይመስል ቦታ እና ቢያዩት ብዬ
በጣም ቀላል ነው ለመሄዱላ 02 ሄደሽ በአንድ ታክሲ ነው የምትሄጂው ከኮተቤ 02 ጨለለቆ በሚል ታክሲ በጣም የሚገርም እና አስደናቂና የበረከት ስፍራ የደህንነትም ስፍራ የሚያስደምመኝ ነው አዲስ አበባ ውስጥ ነው ማለት ነው። እኔ ወደ 20 ምናምን በትንሹ እንደዛ አካባቢ ለቅቄያለሁ። አይ ቲንክ ፓርት 21 ፓርት ለቅቄያለሁ። አዲስ አበባ ውስጥ የሚገኝ ገዳም አዲስ አበባ ውስጥ የሚገኝ ብቻ 20 በጣም ብዙ ገዳማት ነው ያሉት አዲስ አበባ ውስጥ የሚገኝ በጣም ብዙ ሳያውቅም ይሄንን አያውቅም። ሀያትና አራብሳ በብዛት አለ። ሀያት ላይ የቅድስት አርሴማ ከመድኃኔዓለም ከጸበል መድኃኔዓለም ጀርባ የሚገኝ የቅድስት አርሴማ አለ። ከዛ ሙሴ ጸሊም የሙሴ ጸሊም ብቸኛ የሚገኝበት ታቦት ነው። እንዲሁም ስለሱ የተወሰነ ልንገርሽ። ሙሴ ጸሊም እኛ ስንሄድ ለመጀመሪያ ጊዜ እነሱም የሚሉት ነው ቲክቶከር ብለን የጠራነው ለመጀመሪያ ጊዜ አንተ ነው ይላሉና ስንሄድ በጣም ልብ የሚነካ ነገር ነበር። አሁን የተወሰነች እንዲሁም ሄዷል። ሙሴ ጸሊም ብቸኛ አዲስ አበባ ውስጥ የሚገኝ ጸበሉ ደግሞ ከመቅደስ ስር የሚፈልቅ ጸበል ያለው ቦታ ነው። ብዙዎች የዳኑበት ቦታ ነው እና የሙሴ ጸሊም ደብር እኛ በመሄድንበት ታይም በጣም በቃ አሁንም ድረስ ብዙ እገዛ የሚያስፈልገው ነው። ግን የዛኔ ደግሞ ከነጨራሹ በጣም የሚያሳዝኑ ነገሮች ነበሩት። ደብሩ ላይ ያልተከፈለ የሆነ ፓርቲ ያልተከፈለ የመሬት ምናምን ነገር እንትን ነበረው። አሁን ላይ የተወሰኑ ስራዎች ተሰርተዋል። ብዙ በቲክቶክም የተወሰነ ሽፋን እያገኘ ነው። ከዚህም በላይ ሽፋን ማግኘት አለበት። ሀያት 49 ላሉ ሰዎች በተለይ መጠቆማቸው ጸበሉ ከሚገርምሽ ነገር በጣም ፈዋሽ የሚባል አሁን በዚህ አጭር ጊዜ ውስጥ ብቻ ብዙ ምስክርነት የተሰጠበት ቦታ ነው። እኔም ደብሩ ላይ ሲሄድ የማገኘው ሰላም እኔ የማውቀው አዲስ አበባ ውስጥ የማይመስል ግን ሀያት 49 የሚገኝ ነው። ከዛ በመቀጠል አራብሳ ቤዛዊት ማርያም አለ። አራብሳ ላይ ብዙ አሉ። እነ ዋሻ ጊዮርጊስ፣ ዋሻ ስላሴ፣ አቡነ ተክለ ሃይማኖት በጣም ብዙ አሉ። ከአራብሳ በመቀጠል ደግሞ አሁን ያልኩሽ ቅድም ዋሻ ተክለ ሃይማኖት፣ ቡልቡላ ቅድስት አርሴማ አለ። አባ ሳሙኤል አሉ እዛ ቡልቡላ ጊዮርጊስ አለ። እነሱን ካለፍን በኋላ ደግሞ ዊንጌት አቡነ ሀብተ ማርያም አለ። አዲሱ ገበያ ጋር ሚዳቋ አርሴማ ትባላለች። ሚዳቋ አለች እና ነገርና በሷ ሚዳቋ አርሴማ አለች። ጨጌ ዮሐንስ አሉ አዲስ አበባ ውስጥ ወይራ ሰፈር ላይ የሚገኝ ለዛው ጨጌ ዮሐንስ እንደ በጣም የቆየ ነው። አሁን ቅርብ ጊዜ እንደውም የእሳት ቃጠሎ ደርሶበት በእድሳት ላይ ምናምን ይገኝበታል። ባለፈው በጨረስነው በዚሁ ዓመት ባለው አብይ ጾም ደግሞ ብዙ ገዳማትን እንደሄድክ ሰምቻለሁ እና ሰው እንዴት ነበር? በገዳም ውስጥ ብዙ ጊዜ የሚለመደው ገዳም ከሄደ እንኳን እዛው ሱባኤ ይዞ ይጨርሳል። እናንተ ደግሞ በጾሙ ሰዓት ላይ ብዙ ገዳማትን ሄዳችሁ አይታችኋል እና እንዴት ነበረ? አብይ ጾም ለእኔ በተለይ የአሁኑ አብይ ጾም ለእኔ በጣም ትልቁ ፓርት ነው። በሳምንት ውስጥ በትንሹ 3 ገዳም የሄድኩበት ጊዜ ለዛውም ትላልቅ ገዳማቶች ናቸው። እንደዚህ አጫጭር ነው። በጣም ረጃጅም ገዳሞች ሄደን 2 ቀን ምናምን ቆይበት ጊዜ ነበርና የዛን ታይም ላይ የተወሰነ ሰቃይም ነበራት። እንቅልፍ ማጣትም ያው ስልሽ አብይ ጾም ላይ ጉዞዎች በጣም ይበዛሉ። በዚህ በኩል ጉዞ ማዘጋጀት አለ፣ በዚህ በኩል ቪዲዮ ማዘጋጀት አለ። እሱ ተደራርቦ እንዲሁም የሆነ ሰዓት ላይ የአብይ ጾም የመጀመሪያ ሳምንት 2ኛ ሳምንት አካባቢ ወደ ኬለሽ ጉዞ ነበረ። የዛ ታይም ላይ እንዲሁም ራሴን ስቸገደኩበት ጊዜ ነበር። ብዙ ሰው ታዝቦት ነበረ። እዛ ጉዞ ላይ በጣም ተደጋጋሚ ልፋቶች ምናምን ነገር እንደዚህ ነበሩት እና ተከታታይ 3 ቀን እንቅልፍም አልተኛውም ነበረ። ከዛ ጉዞ ማዘጋጀት ቀላል ነገር አልነበረም። ጉዞ ላይ የተወሰነች ልፋት ምናምን ነገር ነበራት። ከዛ ምሳ እያበላሁ አልቻልኩም። በቃ በጣም አመመኝ። ከዛ በዛ አጋጣሚ እንዲሁም የተወሰኑ ፋሚሊዎች ምናምን ነገር በጣም ስልሽ በቃ እንደ ፋሚሊ የቀረብኳቸው ተጓዦች ነበሩ። በዛች አጋጣሚ በወደኩባት ሞመንት የነበሩ ምናምን ነገር አሁን እንደ ቤተሰብ የሆኑ በዚህ አጋጣሚ ሊናገር የሚፈልገው ነገር አብይ ጾም ለእኔ የሰጠኝ ፋሚሊዎች እግዚአብሔርም ሰራይም የሰጠኝ እንደ ፋሚሊ የማያቸው ሰዎች አሉ። እነሱ ምናምን ነገር እና ያቺ ሞመንት ላይ በጣም ከባድ ነበር። ተደጋጋሚ አንድ ገዳም የምንሄድበት ጊዜ ነበር። ቀረጻ ግዴታ መልቀቅ አለብሽ። ቲክቶክ ላይ ያው ሰው ምናምን እንድናገኝ የምንችለው ቀረጻ ላይ በዛ ነበር። በትንሹ አልወጣም ከተባለ በማህበራችን ከ2 እስከ 3 መኪና ይነሳ ነበር። ያ ማለት በትንሹ 140 ሰው ይወጣ ነበር። 140 ሰው እንቆጣጠራለን፣ እናበላለን፣ ማረፊያ ቦታ እናዘጋጃለን። እሱ ትንሽ ልፋት ነበር። እንዴ በጣም ሙሉ ሳምንቶችን የተለያየ ገዳማት ነበር ሄድን። ከኬለሽ ጀምረን እነ ምሁር ኢየሱስ፣ ሚጣቃ ማኑኤል፣ ቲሳ ተክለ ሃይማኖት፣ እመጓ ዑራኤል፣ ደብረ ሊባኖስ እነዚህም በጣም ያየንበት ታይም ነበረ። ሁሉንም ሳምንት ደግሞ ቋሚ የሆኑ ፋሚሊዎች ነበሩ እና ከእነሱ ጋር የምንገናኝበት ቀን ያቺ ጉዞ ስለነበር በቃ ተነፋፍቀን ነበር የምንገኝ። ጉዞም አይመስልም ነበሩ እና ያቺ ሞመንት አብይ ጾም በጣም ለእኔ ትልቋ ጊዜ ነበረች። ግን ከዚህ ሁሉ በፊት እንዴት ወደ ገዳም ጉዞ የሚለው ሀሳብ ላይ እንዴት መጣ? ወደ ገዳም ጉዞ የጀመርኩት እንዳልኩሽ ስራ ላይ በጣም ሲሪየስ ሰው ነበርኩ። ስራ በጣም ሰራ ነበረ። ግቢ ግራጁዌት ካደረኩኝ በኋላ ግራጁዌት ከማድረጌ በፊት ነው ስራ ገዛው አመቻችቼ የወጣሁት እና ግራጁዌት ካደረኩ በኋላ የምሰራው ስራ የሆነ ታይም ላይ ፌል አደረገ እና ሙሉ ለሙሉ በቃ ከስራ ጋር ስላደኩኝ ከሚገርምሽ ነገር ፈልገሽ ስራ ታውቂያለሽ እና ያቺ ሞመንት ደግሞ በቃ ትንሽ ከባድ ነበርች። እኔ ቤተሰብ ካለ ስራ ያቀኝም ያቺ ታይም ላይ ቤተሰብ ላለማስጨነቅ ስል ስራ ነኝ እያልኩኝ ቤተክርስቲያን ውል ነበር። በቃ ወደ ቤተክርስቲያን እንድቀርብ ያደረገኝ ሞመንት ያ ሞመንት ነው። ቤተክርስቲያን ውላለሁ ዴይሊ። አሁንም የሆነው ግን የዛኔ ደግሞ የበለጠ
ዴይሊ ቤተክርስቲያን ሰርክ ጉባኤ ላይ እንትን እላለሁ፣ ቀን እውላለሁ፣ ቅዳሴ ምናምን ነገር እነሱ እየተሳተፉ ከዛ የሆነ ሰዓት ላይ ይቺን ፓርት አሰፋዋት ማለት ነው። እንዴት ነው እሱ ነገር እንትን ሊል ይችላል። ቅድም እንዳልኩሽ መጀመሪያ ገዳም አያት 49 የሄድኩት ምናምን ብዬሽ ነበርና ያንን ገዳም ከመሄዴ በፊት የግቢ ዝክር ነበረ፣ የኪዳነ ምሕረት ዝክር እና እሷን ቪዲዮ ቀርጸን ግቢ ላይ ያቺን ነገር ላለመፖስት ብለን ከግቢ ስንወጣ ፖስተዋለሁ ብዬ ነበረ እና ልክ ከግቢ ስወጣ ፖስተዋለሁ ያልኩት ትዝ አለኝ፣ ቤተክርስቲያን ቁጭ ብዬ ማለት ነው። እስኪ ለምን ፖስት አላደርገው ምናምን ብዬ ፖስትኩት። የመጀመሪያ ቫይራል የወጣው ቪዲዮ ነው። የመጀመሪያው ከሚገርምሽ ነገር የምር ያንን ለጊዜ አስቀምጬው የመጀመሪያ ቫይራል የወጣው እሱ ነበር፣ የኪዳነ ምሕረት ዝክር። ከዛ ያንን ቪዲዮ እንትን ብዬ ለምን ገዳማት እንደዚህ አዲስ አበባ ውስጥ ያሉ ገዳማት በሚሄድበት ሰዓት ለምን ቪዲዮ አልቀርጽም ምናምን ብዬ የመጀመሪያ አያት 49 ቀረስኩትኝ። ከዛ በመቀጠል ገዋሳ አቡነ ሀብተ ማርያም ቅድም አልነገርኩሽም እንዲሁም አልጠቀስኩሽም ጣፋ አካባቢ የሚገኝ ነውና እሱን ቪዲዮ ልቀርጽ ከጓደኛዬ ጋር ሰሞኑን የሚባል ጓደኛ አለኝና ከእሱ ጋር አብረን ሄድንና እንደ ድንገት እሱ በአጋጣሚ አያት 49 አብሮኝ አልሄድን ነበርና የሆነ ገዳም ልውሰድ ብዬ አብረን ተነስተን ሄድን። ከዛ እዛ ቪዲዮ እየቀረጸኝ ምለው ጠፋኝ ቪዲዮ ላይ እና እስኪ ዝም ብላ አወራ በቃ ደስ ያለን ሲል አዲስ አበባ ውስጥ የሚገኝ ገዳማት ክፍል 2 ብዬ ጀመርኩ። ከሚገርምሽ ያን ታይም ላይ ታሰበ። ከዛ በዛ ቀጠለ። ክፍል 3 አልኩኝ። ክፍል 3 ቡልቡላ አርሴማ ሄድን ምናምን ነገር እያለ ክፍል 4 ክፍል 5 እያለ አሁን ክፍል 1 ላይ ገብቼ አዲስ አበባ ውስጥ የሚገኙ ከዛ በኋላ ግን የተለያዩ ገዳማት አዲስ አበባ ውጭ ያሉትን ገዳማት እያስተዋወቁና ብዙ ገዳማት ውስጥ አድርጌያለሁ። በገዳማት ጉዞ ላይ ካጋጠሙ ገዳማዊ እናቶች ወይም አባቶች አይምሮ ላይ ቀሩ ማትረሳቸው ገዳማውያን አሉ? አሁንም ለምን ደገምከው እንዳትኝ እቲሳ ተክለ ሃይማኖት በቃ ላይክ እንደ አባትም አይነታል በቃ ስወጣ ቅር ይለኛሉ። ለአንዳንዴ ስልሽ ከተክልዬ ቤት ከመውጣትም በላይ ከእሳቸውም ዞር ስል አባ ገብረ ኢየሱስ የሚባሉ አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት ገዳም ማንም ሰው ሄዶ የማያጣቸው አባት አሉ እና በጣም ወጣት ላይ የሚሰሩ ሰው ናቸው። አፈላልገው ወጣቶችን ኢቭን በጉዞ የሆነች አጋጣሚ ለሰው ሲሄድ እንደዚህ አይተው ይሄ በቃ የነሱ ሰኝ የሆኑ ምናምን በቃ እነሱን ሰብስበው ቤታቸው እያስቀመጡ እየመገቡ ምን እያሉ ምናምን ነገር ከዛ በቃ በጣም ብዙ ወጣቶችን ላይፍ የቀየሩ አባት ናቸው። እኔም የተወሰኑ ነገሮችን ምክራቸው ምን ብላ አሁን የሆነ ትንሽ ሲከፋኝ ራሱ እሳቸው ጋር የምደውል በቃ ልክ ሲሄዱላ በቃ እዛቸው ልክ አቅፈው ምን ብለው እንትን ሲሉኝ እረሳዋለሁ በቃ እና ለእኔ ከአባትም ከምንም በላይ የሆኑ አባ ገብረ ኢየሱስ እቲሳ በጣም ቃል ማጣላቸው አባት ናቸው። እሳቸውን አግኝቼበታል። ስለዚህ አሁን ለኛ አንድ ጉዞ ጋብዘን ብንለየት እንሄዳለን። እቲሳ ስለዚህ አብረን እንሄዳለን። እቲሳ በጣም በቃ ለኔ ትልቁ ቦታ። አሁን ለወጣቶች ማስተላለፍ የምትፈልገው ማለት ወጣትነታቸውን ከእግዚአብሔር ጋር እንዲኖሩ ለወጣቶች ማስተላለፍ የምትፈልገው ነገር? በብዛት ምን መሰለሽ ወጣቶች ላይ የተወሰነች ነገር አለች። ስራ ያታልለናል፣ ትምህርት ምናምን ብዙ ነገር ያታልለናል። ስራ አይደለም የሄደው በቃ ችግር የለም ፈጣሪ ልቤን ያውቃል ምናምን ብለን ዞር እንላለን። ከዛ ትንሽ ጭንቀት ስትመጣ ምናምን ወደ ቤተክርስቲያን የምንመለሰው ደግሞ በሪሌሽንሺፕ ያልተሳካላት ልጅ ምናምን ነገር በብዛት እንደዛ ናቸው ቤተክርስቲያን ላይ የሚቀሩ እና ከዛ በፊት እኔ የማስበው ገዳማትን ብቻ አይደሉም ቤተክርስቲያናት ሊኬድ ይችላል። እሑድ ማዘውተር ጠዋትን የተወሰነች 2 እና 3 ሰዓት ለፈጣሪሽ መስጠት ከተቻለ ደግሞ ያው እኛ ጉዞ ላይ የተወሰነ ፓርት ነፃ የምንወስዳቸው ልጆች አሉ። ተማሪዎች እንደዚህ አቅም የሌላቸው ምናምን ነገር በየጊዜው የምንወስዳቸው አሉ። ያው ያ ማለት አሁን ይህንን ቪዲዮ አይተው ምናልባት ብዙ ሰው ቢመጣው ሁሉንም ማስተናገድ እንችላለን አይደለም፣ ግን የተወሰኑ ልጆችን ቢያንስ 5-6 ልጆችን ይዘን መሄድ እንችላለን። እንደዛ እያደረግን በጉዞም በምንም እያሉ ቦታውን እንትን ማለት በማንበብ ቴሌግራም ቻናላችን ላይ በምናስቀምጣቸው ሎኬሽኖች ሊሆን ይችላል። ኦር ደግሞ ራሳቸው ሰርች በማድረግ ያሉትን ገዳማት እየሄዱ ውለው እንኳን ቢመጡ መዋል በሚችሉበት በረፍት ቀናቸው። አሁን ደግሞ ክረምት ነው፣ ትምህርትም የለም። ይችን አጋጣሚ ተጠቅሞ ወደ ቤተክርስቲያን ቢሄዱ ከዛ ቤተክርስቲያን ከሄዱ በኋላ ደግሞ አንድ አባት ያሉኝ አባባል አለ። ንስሐ ውሃ ነው፣ ቁርባን ሳሙና ነው ይላሉ እና ሁለቱም የሚያጠነክሩ ነገሮች ናቸው። ሄደው እዛ ቦታ ላይ ሄደው መመለስ ብቻ ሳይሆን ወደ ንስሐ በመቅረብ ከዛ ከንስሐ በመቀጠል ወደ ቁርባን በመሄድ ያሉትን ነገሮች ራሳቸውን ሃይማኖታቸውን ጠንካራ ማድረግ ይችላሉ። ጠዋት ተነስቶ ዘፈን ከመክፈት መዝሙር ማዳመጥ፣ ስብከቶችን ማዳመጥ፣ መጽሐፍ ቅዱሶችን በማንበብ ጸሎት ደግሞ ዴይሊ ጠዋት ማታ እነሱ ነገሮች ከብዙ ነገር ያድናቸው። የምሬን ስራ ራሱ አልሳካቢላቸው ራሱ እንደሚሳካላቸው 100% እርግጠኛ ነኝ። እኔ አሁን በጸሎት ማምሶ የሆነች ነገር ሲመጣብኝ አሁን ላይ ማለት በፊት ላይ አልነበረም። አሁን ላይ ግን በጣም በጸሎት ኃይል አለው። ጸሎት ንስሐ ምናምን ነገር ኃይል ያላቸው ነገሮች ናቸው። ህይወት ላይ ታሪክ የሚቀይሩ ነገሮች ናቸው ስልሽ አሁን እንደዚህ ስልሽ ወጣቶች አሁን በብዛት ኦርቶዶክስ የሆነው ከቤተሰብ በመጣ ነው እንጂ ኦርቶዶክስን አውቀ ነው አይደለም። ከዛ በመቀጠል ደግሞ ትንሽ ቤተክርስቲያናችን ላይ ያለ ችግር ወጣቱ ላይ በደንብ እየተሰራ አይደለም የሚሰጡ ስብከቶች ምናምን ነገር ግን እንደ ወጣቱ እንዲሁም እንደ አሰጣጡ ከቤተክርስቲያን እንደሚሰጠው አልወደቀም ይህ ማስበው ነው። እና በራሱ የተወሰነ ታሪኮችን ቢያውቅ መጽሐፍ ቅዱስን ቢያነብም ይችን የተወሰነችዋን ንስሐ ገብቶ እንኳን
ራሱን ለማጠንከር ቢሞክር በጸሎት በምን እየተጋ ከዛ ኦርቶዶክስነትን ቢያውቀው ውስጡን ባታውቂው ራሱ ያለች ታምር የሚደረግልሽ ነገር በራሱ በቂ ነው። እንዲሁም በዚህ አጋጣሚ አንድ ነገር በነገርሽ በብዛት መድኃኒዓለም ነው የምለው ሰው የሚያገኛል። አሁን ምናልባት እዚህ ቪዲዮ ላይ ማወርቼ ሊሆን ይችላል መድኃኒዓለም ለእኔ በጣም ትልቅ ነገር አድርጎልኛል ብዬ ማስበው። ምክንያቱም እኔ እንዴት ነው ከቤተክርስቲያን የወጣው የራኩ ሰው ምናምን ነገር ነበርኩ እንደነገርኩሽ እና በስራ ላይ የሆነ ሰዓት ላይ ኤሌክትሪክ ምናምን ነገር ሰራ ነበርና በኤሌክትሪክ ስራ ላይ ባለውበት ታይም ኤሌክትሪክ ይዞኝ በቃ ኦልሬዲ አበቃለት የተባልኩ ሰው ነበር። ከምሬናሽ በመድኃኒዓለም ቀን ማለት እና እኔ ከዛ መልሶኝ መድኃኒዓለም በብዙ ነገር አስተምሮኝ ወደ ህይወቱ ያመጣኝ ሰው ነው። ኦርቶዶክስ ደግሞ መጽሐፍ ቅዱስ ማንበብ ብቻ ሳይሆን የሚደረግልሽን ነገርም አይተሽ ማመን የምትችይበት ነገር እኔ የዛን ታይም ላይ በነበሩ አንድ ወር ከምናምን እንደዛ አካባቢ ጭንቀት ላይ የነበርኩ ሰው ደጁን ስረግጥ ብቻ ኖርማል ሙሉ ለሙሉ ወደ ራሴ የተመለስኩበት ምንም ሳይደረግልኝ ደጁን በመርገጥ ብቻ ማለት ነው። ከቤት ማልወጣ ልጅ ነበር። ከቤት ስወጣ እንትን ብል ነበር። ኦርቶዶክስ ለመሆን ታምራ ብቻ በቂ። በጣም እናመሰግናለን ለጊዜ ለቆይታችን። አመሰግናለሁ። ውድ ያልተነገረው ፍቅር ተመልካቾቻችን የዛሬው ቆይታችን ይህንን ይመስል ነበር። ቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ